በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 20 ቀን ቅድስት ቴዎብስታ እናታችን ትታሰባለች። እቺ ቅድስት እናታችን ተጋድሎዋ ምናኔዋም ግሩም ነው። በወጣትነቷ በትዳር ልጅ ወልዳ ባሏ ከሞተባት በኋላ እግዚአብሔርን ለማገልገል በምናኔ ለመኖር ቆርጣ የተወሰነ ጊዜ በቤቷ በጸሎት ተወስና የኒቄዎስ ሊቀ ጳጳስ ወደ ሆነው አባ መቃርስ ከሚባል ዘንድ ሄዳ እንዲያመነኩሳት ጠየቀችው። እሱም ወጣትነቷን አይቶ የኔ ልጅ የመናኔ ሕይወት እንዳንቺ ላለ ወጣት ይከብድሻል። 1 ዓመት እዛው በቤትሽ ራስሽን ፈትኝና ነይ አመነኩስሻለሁ ቃሌ ነው ብሎ ሥርዓት ሰርቶላት ወደ ቤቷ ተመለሰች። ቅድስት ቴዎብስታ እናታችንም ወደ ቤቷ ከተመለሰች በኋላ ለጸሎት ተወስና ልጇ በአት ተወስና ልጇ በቀዳዳ ቂጣ እያቀበላት ለ12 ዓመት በተጋድሎ ኖረች። ልጇ ለ1 ዓመት ልጇ ቂጣ በቀዳዳ እያቀበላት ጽኑ ተጋድሎ እየተጋደለች በዛ ቆየች። ለ1 ዓመት ልጇ ያኔ 12 ዓመቱ ነበር። ቀጠሮ በሰጣት በዓመቱ አባ መቃርስ ተኝቶ እንደ ራእይ ያለ ያያል። ራእዩም ቅድስት ቴዎብስታ መጥታ አባቴ ምነው ሳታመነኩሰኝ ረሳኸኝ? ወደ እግዚአብሔር ልሄድ ነኝ አለችው። እርሱም ልጄ ሳላመነኩስሽማ አትሄጂም ብሎ የምንኩስና ሥርዓት አደረሰላት። የምንኩስና ልብስንም አለበሳት። ቀጥሎ ቆብ ሊያለብሳት ሲል ቆብ የለም። አባታችን ለራሱ የተዘጋጀውን የራሱን ቆብ አውልቆ አለበሳት። ለፍጹማን የሚሰጠውን አስኬማም አለበሳት። እርሷም ይሄን ስላደረክልኝ ደስ ስላሰኘኸኝ ይሄን መስቀልን ካብላ የብር መስቀል ሰጠቻቸው። ይሄም የሆነው ግን በአካል ተገናኝተው ሳይሆን በራእይ ነው። አባታችን ይሄን ነገር የሚያዩት አባ መቃርስ ሲነሳ ከራሱ ላይ ቆቡ የለም። በእጁ ላይ ደግሞ መስቀሉን አገኘው። ተነስቶ ከደቀ መዝሙሩ ጋራ ወደ ቤቷ ሲሄድ አርፋ አገኛት። ልጇም ሲያለቅስ አገኙት። ምን ሆነህ ነው ሲሉት እናቴ ጠርታኝ ጳጳሱ ይመጣል የሚሉህን ሁሉ ስማቸው፣ ከዚህ በኋላ የእሳቸው አደራ ነህ አለችኝ አላቸው። በሯን ቢያንኳኩ የሚከፍት የለም። ከፍተው ሲገቡ በመስቀል አማትባ አርፋ አገኟት። አባ መቃርስ ሲመለከቱ ያመነኮሱበት ቆባቸው ቀሚሱ በራሷ ላይ አገኙት። ተደፍተው ምርር ብለው አለቀሱ። እግዚአብሔር ፍላጎቷን ፈጽሞላታልና እርሳቸውን በረከትሽ አመለጠኝ ብለው አለቀሱ። እርሷን በክብር በዝማሬ ሊቀብሯት ሲሄዱ አንድ ድውይ ዝማሬውን ሰምቶ ምንድነው ብሎ ሲጠይቅ ከክርስቲያኖች ወገን ቅድስት ቴዎብስታ አርፋ ሊቀብሯት እየወሰዷት ነው ሲሉ ነገሩት። እሱም ታማሚ ነበርና እንዲህ አለ። ቴዎብስትያ ሆይ ባዳንሽኝስ በፈጣሪሽ ባመንኩ ብሎ ሳይጨርስ እጁ ታጥፎ የነበረው ተዘርግቶ ድኖለታል። በዚህም ምክንያት እሱም ሁሉም ቤተሰቡም አምኖ በክርስቶስ አምኗል። ጸጋ በረከቷ ይደርብን፣ በአማላጅነቷም ያጽናን። ቅዱስ አባ ጊዮርጊስ ዘጋስጫ በታመው ቅዱሳን እንዲህ ብሎ አመስግኗታል። በጽድቅ ሥራ ለዳነችና ለአምላክ ቀናኢ ለሆነች የተመረጠች ሴት ቅድስት ቴዎብስታ ሰላምታ ይገባታል ብሎ በቀዳሚው ተአምሆ ቅዱሳን ላይ አመስግኗታል። የእናታችን የቅድስት ቴዎብስታ ረድኤቷ በረከቷ በሁላችን ላይ እጥፍ ድርብ ሆኖ ይደርብን ለዘላለሙ አሜን።